ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ በቃ ሰይድና አዩም እንትን ሲሉኝ ያቺ አዩ በዚህ በኩል አንቺ ባንደ ምክንያት የሆነ ነገር ሆንኩ ስትል አንዴ ሰይድ ጎንደር ገብቼ ጠፋው ሲል አንዴ ተመካክረው ቪዲዮ ሲሰሩ በቃ ማለት አስጠላኝ። ለኢትዮጵያ ከኖርኩኝ ማለት እኔ ዝም ብዬ ታሰው ስለነሱ እያወራው እድሜ በቃ ማለት ቁጭ ብዬ ሳልኩት ስለነሱ እያወራው በቃ እንደዛው ምርኩስ ይዤ መሄዴ ነው ማለት ነው። በቃ ስለራሴ ይወሳል ነው። እንግዲህ ሱመያ ዛሬ መታለች ማለት ነው። ስራ አግኝቻለሁኝ፣ የማዳም ቤት ስራ አግኝቻለሁ፣ ከነ ልጆቼ ልገባ ነው። ልጆች ካሉሽ ከታች ሰርዳብ ስላለ እዛ ታረጋቸዋለሽ፣ ማስቀመጫ ከሌለሽ ግን ይዘሻቸው ነይና ከታች ሰርዳብ ስላለ እኔ ጋር ይቀመጣሉ እየተጫወቱ አንቺ ስራሽን ትሰሪያለሽ፣ ችግር የለውም ብላኛለች። እኔ ግን የእሷ ልጆችም ስላሉ ተለቅ ያሉ ስለሆኑ ልጆችን ይረጡብኝ እንደው ብዬ ስለፈራው እማጋ ላስቀምጣቸው። እዚህም ያሉት ጓደኞቼ ለጊዜው እኛ እንይዝልሻለን ብለውኛል። እንደገና ደግሞ ልጆች የሚይዙም አሉ በየቤቱ እየወሰዳችሁ እነሱ ጋም ለማድረግ ፈልጊያለሁ። ብቻ ሁለት ልብ ነኝ። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ወይ ይዣቸው ሊሄድ ወይም ልተዋቸው ወይም በየቤቱ ልጅ ለሚይዙት ልስጣቸው እያልኩ ነው። የእናት ነገር ከባድ ነው እውነት። እናት ልጆቿ ካጠገቧ ሰወር ሲሉ አትችልም እና እኔ እንዴት ችለሹ እንደምትሰሪ አላቅም። እንግዲህ ፈጣሪ ያግዝሽ ነው የምለው ሱመያ ማለት ነው። በዚህ አጋጣሚ ግን ሰዎቹ ጥሩ ከሆኑ ልጆችሽን ወይ ይዘሽ ሄደሽ ትንሽ ብትሞክሪው እላለሁ ማለት ነው። ምክንያቱም በደንብ የሚይዙትም ከስንት አንድ ናቸው። በየቤቱ ብትሰጪ ልጆችሽን በደንብ አድርገው የሚይዙልሽ ከስንት አንድ ናቸው። ታማኝ ሰው ካላገኘሽ ላንቺ አስቸጋሪ ይሆናል ብዬ አስባለሁ። እንግዲህ ለማንኛውም ከምንም ከማንም በላይ ፈጣሪ እሱ ይርዳሽ እላለሁ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። በሰብስክራይብ ለምታረጉኝ ደግሞ ከልብ አመሰግናለሁ። ላይክ ለምታረጉኝ፣ ሼር ለምታረጉልኝ አመሰግናለሁ። ክብር ይስጥልኝ ብያለሁ ማለት ነው። እንግዲህ ዛሬም በሱመያ መጥቻለሁ ማለት ነው። ይህችን ጀግና ሴት አለማመስገንና አለማበረታታት አይቻልምና በርቺ፣ አይዞሽ አለን እያለን ቪዲዮቿን ልናጫውትላት፣ ላይክ ልናረግላት፣ ሼር ልናረግላት ይገባል ማለት ነው። ስለዚህ ሱመያን ማበረታታት ይኖርብናል። እንግዲህ እሷም ያለችው ምንድነው? እንግዲህ የማዳም ቤት ስራ አግኝቻለሁ፣ ልገባ ነው። ከዚህ ቀደም ሸፋጣ ይዤ ስራውን ሰርቻለሁ፣ አውቀዋለሁ። ከዛ ወጥቼ መዳም ሆኜ ነበረ። አሁን ደግሞ ከመዳምነት ወጥቼ ወደ መዳም ቤት እወርጃለሁኝ ብላለች ማለት ነው። እንግዲህ ይሄን ያደረግሽው ብዙ ነገር አይተሽ ነው። አሁንም ቢሆን በራስሽ መነሳት በራስሽ ትልቅ ደረጃ መድረስ ስለምትፈልጊ ጀግና ሴት ስለሆንሽ የሰውን እጅ ማየት ስለማትፈልጊ እንዳዩ በረኪና ሳሰሪ የሰውን ገንዘብ ቤት ይገዛልኝ ወይም ይሄን አድርግልኝ ብለሽ መጠየቅ ስለማትፈልጊ ጀግና ሴት ስለሆንሽ በራስሽ ስለምትተማመኝ ነው ይሄን ነገር ያደረግሽው። አለች አይደል እንደ አዩ በረኪና ያልሰራችውን ያልደከመችበትን ያለፋችበትን ቤት ካልገዛልኝ የሱመያን ቤት ካልሰጠኝ ብላ ስታስገድደው የነበረች እንደዚህ አይነት ሴቶችም አሉ ማለት ነው። አንቺ ግን ከጀግናም ጀግና ከሴትም ሴት የሴት ወይዘሮ እውነቴን ነው የምላችሁ በጣም ጀግና ሁለት ልጅ ይዛ ይሄን አምጣ የቤት ኪራይ ክፈል ይሄን አድርግ በዚህ ውጣ በዚህ ውረድ እያለች እሱንም አላስቸግርም የሰው እጅ ማየት አልፈልግም። በጥቅሉ የሰው እጅ የሚጠላ ሰው እንደዚህ ነው። በቃ በራሱ ሰርቶ መተማመን በቃ በራሱ የሚተማመን ሰው በራሱ ተማምኖ በራሱ ሰርቶ የሚያገኝ ሞራል ያለው ሰው ነው። ሲጀመር የአማራ ሴቶች ጀግኖች ናቸው። እጅ አይሰጡም፣ ውድ ናቸው።
አልሆነ ቦታም አይገኙም። ርካሽ አይደሉም፣ በጣም ውድ ናቸው። ከጠሏችሁ ጠሏችሁ፣ አለቀ። ወደፊትና ወደፊት ብቻ ነው የሚሄዱት። ጀግና ነች በእውነት እኔ ጀግና ነሽ ብዬ ነው ማስበው። እውነቴን ነው የምልሽ። ሌላ ሰው ቢሆን 2 ልጆች ይዞ አንድ ቤት ቁጭ ብሎ የቤት ኪራይ አምጣ፣ ይሄን አድርግ፣ ልጆችን አሳድግ፣ በዚህ ውጣ በዚህ ውረድ እያለ እዛ እንትን እያለ ከሱ ጋር እንትን ይል ነበር ማለት ነው። አንቺ ግን በጣም ጎበዝና ጀግና ሴት ነሽ። ምክንያቱም እዛ ብትቀመጪም ይቺ አዩ በረኪና ሰይጣን እንግዲህ መቼም ማፈላልጋ መድረሱ አይቀርምና ወይ ልጆችሽን ወይ አንቺን አንድ ነገር ከማረጓ ከዛ መራቅሽ በጣም ጥሩ ነው። አንቺ ትንሽ ስራሽን ሰርተሽ ጠንከር እስከምትይ ድረስ ልጆችሽም አንደኛዋ ትንሽ ትጠነክርልሻለች፣ አንደኛዋ ደግሞ ትንሽ ነፍስ ታውቅልሻለች ማለት ነው። እግዚአብሔር ይርዳሽ እላለሁ ማለት ነው። አይዞሽ፣ በርቺ፣ ጀግና ነሽ ነው የምለው። ሌላ ምንም አልልም። እንግዲህ ከማዳም ቤት ወጥቼ ከማዳምነት ወጥቼ ከማዳም ቤት ገባሁኝ ለምትዩ ደግሞ ይሄ ጀግንነትሽን ነው የሚያሳየው። ስራ አለማናቅሽን ነው የሚያሳየው። እኔ እኮ ማዳም ነበርኩ፣ እኔ እኮ አግብቼ ከዚህ በፊት እኮ ቤት ነበረኝ፣ እኔ እኮ ማዳም ነበርኩ፣ ለምንድን ነው ተመልሼ ሰው ቤት የምገባው? ወዶ ሳይሆን በግዱ ልጆቹን ያሳድግ የምትለዋ ሴት ሳትሆኚ አንቺ በራስሽ የምትተማመኘው ጀግናዋ ሴት ስለሆንሽ ነው። ስለዚህ እንደዛ ሊሰማሽ አይገባም ማለት ነው። በርቺ፣ ጎበዝ፣ ጀግና። ዋናው ነገር ለልጆችሽ ጥሩ ቦታ ካገኘሽ፣ ሰርተሽ ብር ካገኘሽ አንቺ ነገም ዛሬም ሁሌም ማዳም ነሽ። ግዴታ ማዳም ቤት ስለሰራን እኛ ማዳም አይደለንም ማለት አይደለም። እነሱ እንደዛ ቢያስቡም እኔ ለራሴ ማዳም ነኝ። ምክንያቱም እሷም እኮ ስራ አላት ሴትዮ። የስራ ቦታ ስትሄድ እኮ እሷም ሰራተኛ እኮ ናት። እሷም እዛ ስራ ቦታ እኮ እንደኛ ሰራተኛ ነው የምትባለው። ከቤቷ ስትመጣ ደግሞ ማዳም ናት። እኔ ደግሞ በራሴ እኔም እንደሷ መዳም ነኝ። ስለዚህ አንዳንድ ሰዎች እኔ እኮ መዳም ቤት ነው የምሰራው፣ እኔ መዳም አይደለሁም፣ እኔ የሷ ሸቃላ ነኝ፣ እኔ የሷ አሽከርኝ የምንለው ይሄ ስህተት ነው። እኔ ለራሴ ጀግና ነኝ፣ እኔ ለራሴ መዳም ነኝ። በቃ ለነሱ ላልሆን እችላለሁ። ምክንያቱም እኔ ራሴን ችዬ የምኖር ሰው ነኝ፣ የማንም ጥገኛ አይደለሁም። መዳም ብሯን ፎጨጭ አርጋ ስትሰጠኝ እኔ ደግሞ ላቤን ፎጨጭ አርጌ ጉልበቴን ፎጨጭ አርጌ ላቤን ጠብ አርጌ ሰርቼ ነው ገንዘብ የምትሰጠኝ። እንደናዩ በረኪና ቁጭ ብለን አይደለም። ስለዚህ ሱመያ ጀግና ነች የምላችሁ በምክንያት ነው ማለት ነው። ጎበዝ፣ በርቺ። ፈጣሪ ከምንም ከማንም በላይ ከአንቺ ሀሳብና ከምንም በላይ ደግሞ ፈጣሪሽን በጥበብ ፈጣሪ ልጆችሽን በጥበብ ያሳድግል ይችላል ማለት ነው። ምክንያቱም ለልጆችሽ ብለሽ ነውና እንደዚህ የምትሆኙ። ለአንድ ለራስሽ ቢሆን ኢትዮጵያ ላይም ዝንጥ ብለሽ ትኖሪያለሽ። አንደኛ ልጆችሽን ከዛች አውሬ ለመሸሽ ስትይ ስለሆነ እናት መቼም ማታረገው ነገር የለም። ሰይድ ግን አይኑ አልተገለጠለትም። ምክንያቱም የሰይድን ልጆች ብታገኝ አዩ በረኪና እውነቴን ነው የምላቸው አንድ ቀን አታሳድራቸውም። ኮርኩማ ቡጭቅጭቃቸውን ነው የምታወጣቸውና ይቺ ትልልቆቹን ለነሱ ያልተመለሰች እንዴት ነው ለሱመያ ልጆች የምትመለሰው? እንዴት ነው የሱመያ ልጆች በስነ ስርዓት የምትይዘው? ስታወራ እንኳን ስለ ሱመያ እኮ ስታወራ እንኳን ጥርሷን ነክሳ ነው የምታወራው። ስለዚህ እኔ አንዳንድ ሰዎች እንደዛ ለምን ሄድሽ ምናምን የምትሉ ሰዎች እኔ በመሄዷ በጣም ደስ ብሎኛል። ግን ሰይድን በጣም ነው ያዘንኩበት። ምክንያቱም ልጆቼን ካለ ልጆቼን ነው መኖር የምችለው ከልጆችና ከሚስቴ ጋር ነው። አንቺ የራስሽ ጉዳይ ብሎ ሁሉንም ትቶ ወደ ሚስቱ መሄድ ይችል ነበረ። ከዛ ትንሽ ሰርተው መመለስ ይችል ነበር ማለት ነው። ግን ይሄን አላደረገም ማለት ነው። ሱመያ በርቺ ማለት ነው። እንግዲህ ደግሞ ነገ የምትገቢበትን ቤትና ስራ ልታሳይን ቃል ገብተሻል ማለት ነው። እግዚአብሔር ይጠብቅሽ፣ ብርታትና ጉልበት ይስጥሽ፣ ሰላምሽን ያብዛው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።